በዚህ ሰዓት እጅግ አስደንጋጭ የተባለ ዛቻ ኪም ጆንግ ኡን እስራኤል ላይ መዛታቸው ተሰምቷል። እስራኤልን በአንድ ሚሳኤል አጠፋለሁ ሲሉ ኪም ጆንግ ኡን ተናግረዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸው ጠንካራ ድጋፍ በመግለጽ አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸው አስታውቀዋል። መሪው በሰጡት እጅግ አስደንጋጭ መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግ ያንግን የባላስቲክና እንዲሁም ደግሞ የኒውክሌር አቅም ለዓለም አሳስበዋል። እስራኤሉ ጠቅላይ ሚኒስትር እጅግ አነጋጋሪ የተባለ ንግግርን አድርገዋል። ኢራን 50 ሰሜን ኮሪያዎች ትሆናለች ሲሉ ተደምጧል። በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት አሁን ላይ አዲስ መልክ እየያዘ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከሰሜን ኮሪያ በበለጠ ለዓለም አደገኛ መሆኗን ገልጿል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው እስራኤልን በአንድ ሚሳኤል ለማጥፋት ዝግጁ መሆናቸው አስታውሰው ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን አደገኝነት ሲያስረዱ ሰሜን ኮሪያን እንደ ማነጻጸሪያነት ተጠቅመዋል። ኔታንያሁ በንግግራቸው ሰሜን ኮሪያ የባላስቲክ ሚሳኤልና እንዲሁም ደግሞ የኒውክሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፈክር ግን የላትም ሲሉ ተደምጧል። ነገር ግን ኢራን በዓላማዋና በአጥፊነት አቅሟ 50 ሰሜን ኮሪያዎችን እንደምትመጥን ገልጸዋል። እጅግ አሳሳቢ ነው። የጦርነቱ ዳፋ ለኢትዮጵያውያንም ተርፏል። እስኪ ሁላችሁም ወገኖቻችን ፈጣሪ እንዲጠብቃቸው ጸሎት አድርጉላቸው። የጦርነቱ ነበልባል ድንበል ተሻግሮ አሁን ደግሞ የኢትዮጵያውያንን ቤት ደጃፍ እያንኳኳ ይገኛል። የመካከለኛው ምስራቅ ሰማይ በሚሳኤልና በባሩድ ጭስ ሲታፈን በሺዎች የሚቆጠሩ ኢትዮጵያውያን ወገኖቻችን በከፍተኛ ስጋትና ጭንቀት ውስጥ ወድቀዋል። ጦርነቱ በእስራኤልና በኢራን መካከል ቢቀሰቀስም ዳፋው ግን ቀጠናውን በሙሉ አዳርሶታል። ከእስራኤል ምድር እስከ ቴህራን፣ ከተባበሩት አረብ ኤምሬትስ እስከ ዮርዳኖስ፣ ከኳታርና ባህሬን እስከ ኩዌት ድረስ የሚኖሩ ኢትዮጵያውያን ወዴት እንሸሻለን በሚል በከፍተኛ ውጥረት ላይ ይገኛሉ። በሰው ሀገር ባይተዋር ሆነው ለቤተሰቦቻቸው ኑሮ የሚለፉት ወገኖቻችን ዛሬ የጥይት ድምፅና የሚሳኤል ጩኸት ስጋታቸው ሆኗል። በስደት ያሉ ወገኖቻችን ፈጣሪ ይጠብቅልን እያልኩኝ በአዳዲስ መረጃዎች እመለሳለሁ። ፎሎ እያደረጋችሁ ተከታተሉኝ።